المستقيم ولا عدوان إلا على الظالمين. أما بعد. الحديث 36 عن أبي هريرة رضي الله عنه عن النبي صلى الله عليه وعلى آله وسلم قال: من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة، ومن يسر على معسر يسر الله عليه في الدنيا والآخرة، ومن ستر مسلما ستره الله في الدنيا والآخرة، والله في عون العبد ما كان العبد في عون أخيه، ومن سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة، إلى آخر الحديث. الحديث 36 الحديث حديث نويلان 36 حديث نويلان عن أبي هريرة رضي الله عنه كأبو هريرة رضي الله عنه يتزجب هنا زجبانه عن النبي صلى الله عليه وعلى آله وسلم قال: كملكتني صلى الله عليه وعلى وسلم زجب وسأل قال أي ألو ملكتني صلى الله عليه وعلى آله وسلم: من نفس عن مؤمنين من نفس أي ያስተነፈሰና የቀነሰ የሆነ አካል ማለት ነው። ተንፊስ ብሎ ማለት ሙሉ በሙሉ ያለውን ችግር መቅረፍና ማስወገድ ሳይሆን በተወሰነ መልኩ ማለት ነው የቀነሰ የሆነ ማለት ነው። ተፍሪጅ የሚለውና ተንፊስ የሚለው ልዩነት አላቸው። كما ذكر ذلك الحافظ ابن رجب في جامع العلوم والحكم جامع العلوم والحكم ላይ እንደወሰው الحافظ ابن رجب ማለት هناك فرق بين التنفيس والتفريج والتفريج أعظم من التنفيس ተንፊስ ከሚለው ተፍሪጅ የሚለው ይበልጥ ማለት የገዘፈ ነው። ይህ ሲባል ማን ነው ተፍሪጅ የሚባለው ሙሉ በሙሉ ያለውን ችግርና መከራ መቅረፍ ሲሆን ተንፊስ የሚባለው በተወሰነ መልኩ መቀነስ ነው በማለት አስቀምጦታል። الجامع او جامع العلوم والحكم ተብሎ በሚጠራ በሆነው ኪታብ ውስጥ ማለት ነው። መነፈሰ የተወሰነ ማለት ነው የቀነሰና ያቃለለ ለማለት ነው። ሙእሚኒን አማኝ ከሆነ አካል ቁርበተን ጭንቅንና መከራን ማለት ነው ወይም ደግሞ ችግርን ማለት ነው። ቁርባህ ብሎ ማለት ጭንቅን መከራና ችግርን ማለት ነው። በተወሰነ መልኩ የቀነሰ የሆነ አካል ሚን ኩረቢ ዱንያ ሚን ኩረቢ ከጭንቆችና ከመከራዎች አዱንያ ከቅርቢቱ ዓለም ጭንቆችና መከራዎች ማለት የተወሰነውን ጭንቅና መከራ ከአንድ አማኝ ከሆነ አካል የቀነሰ የሆነ አካል ነፈሰ አላሁ ሱብሓነሁ ወተዓላ ይቀንስለታል ለሱ عنه ከሱ ይቀንስለታል ከቀነሰው ከሆነ አካል ማለት ነው። ዱንያ ምድር ላይ ያለ አንድ አማኝ ከሆነ አካል ጭንቁን መከራውን የቀነሰለት ከሆነው አካል አላሁ ሱብሓነሁ ወተዓላ ከሱ ይቀንስለታል። ቁርበተን ጭንቅንና መከራን ሚን ኩረቢ ከመከራዎች ማለት ነው የውም القيامة ከየውም القيامة መከራዎችና ጭንቆች ማለት ጭንቅን ይቀንስለታል አላሁ ሱብሓነሁ ወተዓላ። እዚህ ጋር ማለት ነው ዱንያ ምድር ላይ ማለት ነው ያለ የሆነን ጭንቅ ይቀንስለታል አላለ። የሚቀንስለት የውም القيامة ያለውን መከራና ጭንቅ ነው የሚቀንስለት። ዱንያ ምድር ላይ ያለው ጭንቅና መከራ አኺራ ላይና በመጨረሻው ዓለም ውስጥ ከሚከሰተው ከሆነ ጭንቅና መከራን ጠርፍ ሲታይ ዝግባ የሚባል አይደለም። ዱንያ ላይ የሚከሰተው ጭንቅ በቀላል ሁኔታ ልትገላገለው ማለት ትችላለህ፣ በቀላል ሁኔታ ልትዋጣው ትችላለህ። ነገር ግን የአኺራው ጭንቅና መከራ ግን በቀላል ሁኔታ አይወጣም። وكان على الكافرين وكان يوما على الكافرين عسيرا ብሎ አላሁ ሱብሓነሁ ወተዓላ እንደተናገረው ማለት ወካነ አይ ካነ የውም القيامة የውመን እለትና ቀን ሆኗል على الكافرين በካህዲያኖች ላይ የውመን ዓሲራን ይላል። ወካነ የውመን على الكافرين ዓሲራን ይላል። እጅግ በጣም ከባድና ማለት ነው ጭንቅ የተሞላበት የሆነ ማለት ነው ቀን ሆኗል በካህዲያኖች ላይ ይላል አላሁ ሱብሓነሁ ወተዓላ። ከዚህ አንፃር ማለት ነው ልብ በሉ እዚህ ሐዲስ ላይ ማለት ነው የሰፈረው ዱንያ ምድር ላይ ከአንድ ወንድሙና አማኝ ከሆነው አካል ጭንቅና መከራን ማለት የቀነሰለት የሆነ አካል አኺራ ላይ ከሚከሰተው ከሆነ ጭንቅና መከራ አላሁ ሱብሓነሁ ወተዓላ ይቀንስለታል። ስለዚህ ዱንያ ምድር ላይ ማለት ነው ያለ ጭንቅና መከራ በቀላሉ የሚቀረፍና የሚወገድ የሆነ ስለሆነ ያንን በመተው በቀጥታ አኺራ ላይ ብቻ ነው ትኩረት ያደረገው በማለት الحافظ ابن رجب جامع العلوم والحكم ላይ አስፍሮታል። እዚህ ጋር ሰውየው ዛሂራን በሚናገረው ነገር ነው የሚያዘው። በግልጽ ሰውየው እኔ ተቸግሬያለሁኝ ጭንቅ መከራ ወርሶኛል ብሎ ካለ የዛኔኛ ማድረግ ነው ከኛ የሚጠበቀው። ነኪሉ ሰራኢረሁ ኢላ አላህ ሱብሓነሁ ወተዓላ ሚስጥሩን ወደ አላህ ሱብሓነሁ ወተዓላ ማስጠጋት።
ከዛው እኛ ልንደርስበት አንችልም። ሰውየውን ግን ማለት ነው በዚህ ተግባሩ ላይ በማጭበርበር የሚታወቅና የሚጠረጠር የሆነ አካል ከሆነ ከሜዳ ብድግ ብለን አንጠረጥረውም። የሚጠረጠር አካል ከሆነ ግን ይጣራል ጉዳዩ እያጭበረበረ ነው ወይስ ደግሞ እውነት ተቸግሮ ነው የሚለውን አጣርተን የተቸገረ የሆነ አካል መሆኑን አጣርተን ከደረስንበት እንረዳዋለን። ነገር ግን አጭበርባሪ ከሆነ አንረዳውም አንሰጠውም ማለት ነው። ለምን ከተባለ ሰርቶ መብላት የሚችል የሆነ አካል ልመና አይፈቀድለትምና ማለት ነው። ልብ በሉ ማለት ሳንቲም ማግኘት እየቻለ መስራት እየቻለ ማለት ስራውም ተገኝቶ ልብ በሉ አካለ ሙሉ ሆኖ ሳለና አካለ ጎዶሎ ሳይሆን ቀርቶ ስራ ያለ ሰው ያልሰራም ብሎ ልመናን ስራ አድርጎ ያዘ የሆነ አካል ከሆነ አይሰጠው። حرام ነው ልመና። ሐዲስ ቃቢصህ ተብሎ የሚጠራ የሆነ ሰሃቢ عند ሙስሊም ጠቁሟልና ማለት ነው። ስለዚህ እኛ ማለት ነው ከላይ ያለውን ገጸ ባህሪና ሁኔታ ማለት እናጣራለን። ሰውየው የተቸገረ የሆነ አካል መሆኑን ከደረስንበት እንሰጠዋለን። በመቀጠል ከናካቴው ምንነቱ የማይታወቅ የሆነ ሰው ከሆነ አንፈላፈልም አንጠይቀው። ግን የሚጠረጠር ከሆነ የሚታወቅ አካል ሆኖ የሚጠረጠር ከሆነ እናጣራለን ጉዳዩ። ከሌላ ሀገር መጥቶ ቸግሮኛል ካለ የማይታወቅ አካል ከሆነ ይሰጠዋል። ومن يسر على معسر ومن يسر እንደዚሁም ደግሞ ያገራ የሆነ አካል على ላይ معسر ማለት በተጨናነቀ በሆነ አካል ላይ ያገራ የሆነ አካል يسر الله سبحانه وتعالى ያገራለታል عليه በሱ ላይ في الدنيا والآخرة በዱንያም በአኺራም الله سبحانه وتعالى ያገራለታል። ይህ ሲባል ምሳሌ ገንዘብ ልታበድር ትችላለህ ለሆነ አካል ያ አካል ማለት ነው ቢያንስ ካንተ 100 ሺህ ብር ተበድሯል ነው። እንደዚሁም ገንዘቡን የሚመልስበት የሆነ እለትና ገደብ ደረሰ። የዛኔ 100 ሺህ ብር ናምጣ ስትለው እጅ ላይ ያለው 50 ሺህ ብር ነው። ስለዚህ ማለት 100 ሺህ ብር አልሞላልኝም ጊዜ ገደቡ ደርሷል። ልብ በል የዛኔ አይ አሁኑ ካላመጣህ ብለህ እንቧዘራህ ማለት አይቻልም። በል ተይሲር አለል ሙዕሲር ዋጅብ ግዴታ ግልጽ ይመስለኛል። በተቸገረ በሆነ አካል ላይ ማግራት ግድ ነው። ከሱናነት አልፎ ግዴታ አላሁ ስብሓነሁ ወተዓላ ሱረቱ በቀራ ላይ ማለት እንዳሰፈረው ማለት ነው። ወኢን ካነ ዙ ዑስረትን ፈነዚረቱን ኢላ መይሰራ ይላል አላሁ ስብሓነሁ ወተዓላ። ወኢን ካነ ዙ ዑስረትን አይ አልመዲን እዳ የወሰደ የሆነ አካልና ዱቤን የወሰደ የሆነ አካል የተቸገረ የተጨናነቀ የሆነ አካል ሆኖ ጊዜ ገደቡ ደርሶ የዛኔ መስጠት ከተሳነው ማለት ለሰጪው አካልና በዳሪ ለሆነው አካል ማግራት አለበት። ወኢን ካነ ذو عسرة فنظرة ማዘግየት አለበት። ነظرة ብሎ ማለት ማዘግየት አለበት። ኢላ መይሰራ አለ እስከሚገራለት ድረስ ሰውየው እስከሚያገኝ ድረስ ማለት ሊዘገይ ይገባል። ይህን ጉዳይ ማለት ማንም የሚስማማበት የሆነ ጉዳይ ነው። ሸሪዓችን ለመጀመሪያ ጊዜ አስፍሮታል። ከሸሪዓችን ውጭ ያለ የሆነውን ህግና ደንብም ይስማማበታል። ሰርቶ ይክፈል ነው ሌላ ነገር የለውም ማለት ሲያገኝ ይሰጣል ሰርቶ ይክፈል ነው። ሸሪዓችን ግን ቀድሞ አስቀምጦታል ይህን ጉዳይ የሌለውን ከየት ያመጣል? ስለዚህ ከችሎታ በላይ ስለሆነ ማለት አይገደድም ሰውየው። ስለዚህ በተቸገረ በሆነ አካል ላይ ካንተ እዳ ወስዶ በተቸገረ በሆነ አካል ላይ ማግራት ግድ ነው የሚሆነው ማለት ነው። ግልጽ ይመስለኛል ኢንሻአላህ። طيب ጥሩ ጥሩ ምኑን ነው የሚያስገድደው? ኮገባኝ ማስገደድ ብሩን አምጣ ነው። ብሩን አምጣ ያው ድሮም አለ ጊዜውም ከመድረሱም በፊት አለ ካለፈም በኋላም ብሩን አምጣ ማለት አለበት። ያጨናንቀዋል እዚህ ጋር ያስኬዳል። ለምን ከተባለ ሰውየው ሳይኖረው ሳይሆን እያለው ምንዛሬ ይጨምር ነው። ገንዘቡ አለው ነገር ግን ምንዛሬ ይጨምር ግልጽ ይመስለኛል። ይህ ከሆነ እዚህ ጋር ማለት የተፈለገ የተቸገረ ነው። ይሄ እኮ አልተቸገረም ሲጀመር ብርን ማድለብ ነው የፈለገው። እንደዚህ አይነቱ አካል ማድለብና ማከማቸት ፈልጎ ነው። ይሄ ተቸጋሪ አይደለምና ወኢን ካነ ذو عسرة ነው የተባለው የችግር ባልተቤት ከሆነ
فنظرة إلى ميسرة اسكم يقرأ الدرس ما زغيت قدم قلت مثلا يعني إن شاء الله سلازين لزين تهون يتطيقوا إياكي سويو يقرأ التي هنا أكال بل مالت اندفلق مزل المفنتز يفلق هنا أكال ብር ውስጥ ማለት ነው ልክ የብር ባህር ውስጥ ገብቶ መንደፋደፍ የፈለገ ይሆነ አካል እንጂ ገንዘቡ ያለው ማለት ነው የተቸገረ ይሆነ አካል ሊሆን አይችልም እንደዚህ አይነት ነው በመቀጠል በሁለተኛ ደረጃ አንደኛ ማዘግየቱ ራሱ ማለት ነው ምን ተብሎ ይጠራል ተይሲር አለል ሙዕሰር عليه በሱ ላይ ማለት ነው ተጨናነቀ በሆነ አካል ላይ ማለት ነው ማግራት ይሲባል እዳውን በሚከፍልበት በሆነ እለት ውስጥ የሚከፍለውን የሆነውን ዋጋ አለማግኘቱ በማያገኝበት ጊዜ ዛኔ ማዘግየት ምን ማድረግ ተይሲር ማግራት ስለዚህ እንደዚህ አይነቱ ጉዳይ ማለት ነው ምን ያደርጋል ማለት ለምን ምክንያት ይሆናል የውመል ቂያማ እንደዚሁም في الدنيا والآخرة በዱንያም በአኺራም አላህ Subhanahu Wa Ta'ala አንተ ማለት ያገራልሃል ግልጽ ይመስለኛል ኢንሻአላህ ጥሩ ይህ ከመሆኑ ጋር በሁለተኛ ደረጃ ሰውየው ማለት ነው እዳ አበድሮ ሳለ ለሆነ አካል ያ ሰው ቅድም እንዳልኳችሁ 100 ሺህ ብር ሰጥቶት 50 ሺህ ብር ነው ያለው 50ውን ትጀልሃለሁ ካለው ይህ ከባዱ ነው እንደው ይህም ማግራት ነው ግልጽ ይመስለኛል ይህም ራሱ ከባድ የሆነ ማግራት ነው 50ውን ትጀልሃለሁ ያለህን ብቻ አንተ ቢለው ማለት ነው 50ውን ቢከፍለው ከባድ የሆነ ማግራት ነው ከዛኛው እንደውም በደረጃ ይህንኛው ይበልጣል ግልጽ ይመስለኛል ኢንሻአላህ አይዋ طيب ومن ستر مسلما عند مسلم هنا አካል የደበቀ የሆነ አካል ይላል ومن ستر የደበቀ የሆነ አካል مسلما مسلم የሆነ አካል ستره الله سبحانه وتعالى يدبقዋል في الدنيا والآخرة በዱንያም በአኺራም الله سبحانه وتعالى يدبقዋል አይ አንድ ሙስሊም የሆነ አካል አይብንና ነውርን ፈጽሞ በሚስተዋልበት ጊዜ ወይም ባየኸው ጊዜ አንተ ብቻ ነው የተመለከተው ሌላ አካል አልተመለከተውም የዛኔ አንተ ትደብቅለታለህ ማለት ነው ግልጽ ይመስለኛል እንደዚህ አይነቱን ማስረጃ አጅሪዎቹ ይተቀሟታል አይደል ለነሱ ሷሊህ ናት አጅሪዎቹ በጣም ነው የሚተቀሟት ሀቂቃ እንዴት ተብሎ ይላል ቢድአውን ያተራመሰ የአላህን ዲን በቢድአ ያንቆጣቆጠ እያወደመ እንዴት ተብሎ ይላል ይሄው መልእክተኛው ሰለላሁ ዐለይሂ ወሰለም من ستر مسلما ستره الله ብለው የለም ይሉሃል ይህ ሌላ ያ ሌላ እኔ አይደለሁም ያልኩት አልሐፊዝ ኢብኑ ረጀብ ይህንን ማለት ጃሚዑል ዑሉም ወልሂከም ላይ ያስፈሩታል ከተለፎቻችንና ከአኢማዎቻችን ንግግር አንወጣም እነሱ ባብራሩት ማብራሪያ ነው እኛ የምናብራራው እዛ አቅላኒ የሆነው አካል ኢኽዋኒ የሆነው አካል ባብራራው ማብራሪያ አንጓዝ ይሄን ማለት ነው በደንብ ልታጤኑና ማለት ነው ተርኪዝ ልታደርጉበት ትኩረት ልትሰጡበት የሚገባ የሆነ ጉዳይ ዑለሞች ባብራሩት ማብራሪያ የቀደምቶቹ አካላቶች ባብራሩት በሆነው ማብራሪያ ነው እኛ የምናብራራው ከዛ ውጭ ማለት ነው እኔም በአቅል ያም በአቅሉ ከተባለ ሁሉም ማለት ነው ቁርአንና ሐዲስን እንደፈለገ ማለት በጥቅጥቅ አድርጎ ለራሱ ይተቀምበታል ቁርአንና ሐዲስ ሰዎች ነጂ ሳይሆን ቁርአንና ሐዲስን ሰዎች ነጂዎች ሊሆኑ ግልጽ ይመስለኛል ቁርአንና ሐዲስ በሰዎች ሊነዳ ነጂ ሆኖ ሳለ ግን እሱ ማለት ነው የተረዳችሁ ይመስለኛል ይሄም በአቅሉ የሚፈስር ከሆነ ያም በአቅሉ የሚፈስር ከሆነ የቀደምቶቹ ሰዎች አረዳድ መሰረት አይደረግም ከተባለ ገደል ገባን ሁላችን ለዚያም ነው ኢብኑ ቀይም ረሂመሁላህ ሽፋኡል ዓሊም ተብሎ በሚጠራ በሆነው ኪታብ ውስጥ ማለት ነው የተናገረው ምን አለ ما رفضت الروافض وما خرجت الخوارج وما تجهمت الجهمية إلا بالتأويل ልብ በሉ እዚህ ጀህሚያ አልሆነችም አስማው ሲፋትን ታዕጢል አላደረገችም በመቀጠልም الروافض የሚባሉት ግሩፖች ሺዓዎች ማለት ነው ሱሐቦችን የሚሳደቡ የሚያከፍሩት የሆኑት አካላቶች ማለት ነው ተረፍضንና ማፈንገጥን አልፈጸሙ በመቀጠልም الخوارج የሚባሉት حامل السيف مالتنا على أمة محمد صلى الله عليه وعلى آله وسلم ومرتين صلى الله عليه وعلى وسلم أمة بل على الصحابة رضي الله عنهم أجمعين حملوا السيف وقتلوه مرتين صلى الله عليه وعلى آله وسلم بالدربوت مالتنا يقدلوا علي عثمان يقدلوا خوارج أمسوا الودم إلا بالتأويل أي أقلي بهنا تفسيرنا مبرارا بهنا የሷሃቦችንና የቀደምቶችን ሰዎች ማብራሪያ እንቀበልን ብለው አፈንግጠው በራሳቸው በአቅላቸው ፈሰሩ ቁርአን ሼኹል ኢስላም ተይሚያ ረሂመሁላህ ምን ደጁ መጅሙዕ الفتاوى ላይ በብዙ ቦታዎች ላይ ይገልጻል ይሄንን ማለት ነው ገለጻ ካሁን በስተፊት ስንቀራ አታስታውሱ ምንን ስንቀራ ከሽፍ ሹቡሃት ሸርህ ላይ ስንቀራ ኢብኑ ተይሚያ ረሂመሁላህ ነቅል አድርገው መጅሙዕ الفتاوى ላይ ማለት የተናገረው ነገር አልተመለከትንም ኸዋሪጆች ጁሃል ናቸው እነሱ አላዋቂዎች ናቸው ናዕዚሩሁም ቢጀህሊሂም ማላለም እንዴ አላዋቂ በመሆናቸው ምክንያት ማለት ነው ምን ዑዝር እንሰጣቸዋለን
ነገር ግን مع انهم كفروا الصحابه صحابዎችን አክፍረዋል አላከፈሩም አክፍረዋል صحابዎችን አክፍረው ኩፋሮች ናቸው صحابዎች በማለት ኸዋሪጅ እነዚህ አካላቶች ማለት ነው ይህንን አመለካከት ከየት አፈለቁት ከየት አመነጩት ከተባለ በታዊል አቅልን መሰረት በማድረግ የሷሃቦችን ተፍሲርና ማብራሪያ እንቀበልን ብለው በማፈንገጥ የታቢዒዮችን የአትባኡ ታቢዒን ማብራሪያ እንቀበልን ብለው በማፈንገጥ ስለዚህ ዛሬ ላይ እኛም የድሮቹ የጥንቶቹ ኸዋሪጆች ማለት የፈጸሙትን ተግባርን ፈጽማለን ካልንና በአቅላችን እንረዳ ካል መበታተን መለያየት ብቻ አንድነን የሚባለው ጥሪ ምንም ፋይዳ የለውም ሐቂቃ ነው ማለት ሰውየውን ወደ ቀናው ጎዳናና ትክክለኛው ወደ ሆነው ፈለግና መንገድ ወደ ትክክለኛው አመለካከት የምትጣራ ከሆንክ ሐቅን በማስረጃ ጥርጥረህ የምትነግረው ከሆንክ አንድ እንሁን የሚል ጥሪ ያስፈልግህም ከናቀቱ በግዱ አንድ ይሆናል ይሆናል ማስረጃን ከተከተለ ማለት ነው አንድ ይሆናል አንድ አይሆንም ሰው አንድ ሁኑ ብለህ መናገር ማያስፈልግም ከናቀቱ አንድ የሚያደርገው ማስረጃው ነው ማስረጃውን ከተከተለ ሰውየው እንላሂ ቢል እንኳን ማለት ነው ሸራህ ሊላሂ አይችልም አንዲት ብሎ ይላያል ይህም የሚከተለው ቁርአን ሐዲስ በቀደምቶቹ ሰዎች ያረዳል ያም የሚከተለው ቁርአን ሐዲስ በቀደምቶቹ ሰዎች ያረዳል ተለያይተናል ብሎ እንኳን ባፉ ቢናገር በአመለካከት አንድ ከሆኑ ልዩነት አለ ልዩነት የለም ግልጽ ይመስለኛል ዛሬ ላይ ግን ከዚህ ተቃራኒ ነው የሚሰራው የአመለካከት ልዩነት ተከስቶ እየታየ በተጨባጭ እየተመለከተ ነው አንድነን በማለት አንድነት የሚከሰት የሚመስላቸው ቂሎች አሉ የሚገርማቸው ይከሰታል አንድነት ሐቂቃ በዚህ የአመለካከት ልዩነት እያለ ቢድዓ በመካከላችን ሰርጎ ገብቶ እየበታተነን እያለ ይሄ ቢድዓ ይሰራል ያንኛው ሱናን ይፈጽማል የተለያየን አካላቶች ሆነን ሳለን አንድ እንሁን በማለት አንድ ምንሆን የሚመስላቸው ሰዎች አሉ ሐቂቃ ይሄ ቂልነት ነው የመጨረሻ ቂልነት ሐቂቃ ራሱ ቂል ሆኖ ሰውን ለማጥያቀል የተነሳ የሆነ አካል ነው ለዚህ አይነት አካል ባን ንቁ والله በደንብ ልባን ነው ይገባል የኢኽዋን አመለካከትና አፍካርና ቢድዓ ሳይበላህ ንቃ ከበላህ በኋላ ከጎረሰ በኋላ ወየው ብለህ ሪኡ ብትል የዛኔ ምንም ፋይዳ የለም ሳትያዝ መፈራገጥ ያለበት ከወደቁ በኋላ መፈራገጥ መላላጥ ነው ይላል ማለት ወድቀህ ማለት ነው ከተጣልክ በኋላ ሪኡ ብለህ ብትፈራገጥ ትላላጣለህ እንጂ ምንም የምታመጣው ነገር የለም ሳትያዝ ከወዲሁ ማለት ነው እንደቆምክ ማለት መፈራገጥ ነው የሚያዋጣው የዛኔ ምናልባት ያ ይዚ ያሰበውና የመጣ የሆነው አካል በርግጎ ያመልጣል ያለበለዚያ ከወደቅለትማ ብትፈራገጥ እዛው ትላላጣለህ በድካም ላይ ድካም ጥሏል እዛው ይዘሃል ማለት ስለዚህ ልንጠነቀቅ ይገባል ሐቂቃ እንጠንቀቅ ዛሬ ላይ والله በያጣጫው ማለት በያጣጫው ሚዲያ ላይም ብትል በአካልም ብትል ማለት ነው በቴሌቪዥን መስክ በመሳሰሉት በሆኑት ነገራቶች የሚካሄደው የሆነ ሰበካ ብዙሃኑ ጥመት ላይ ወይም ጥመትን ትኩረት ያደረገ የሆነ ሰበካ ተጠንቀቁ ሐቂቃ የሐቅ ባለቤቶች እጅግ በጣም አንሰው ነው የሚስተዋሉት እጅግ በጣም አንሰው ስለዚህ ልንጠነቀቅ ይገባል ዋናው ነገር ደግሞ እዚሁ ላይ ይመጣል ኢንሻአላህ تعلم العلم الشرعي على ايدي علماء اهل السنه والجماعه በሱና ባለቤቶች ሊቃውንቶች ላይ علم الشرعي المقسم መድኃኒት علم ካለ እያንዳንዱን አካል ትከላከላለህ ያለበለዚያ علم ከሌለ ግን ተነርተህ መግባት ብቻ ነው መጓዝ ብቻ ነው መሄድ ብቻ ነው አላህ ላ طيب ባጭሩ ኢንሻአላህ ይሄን ዘርዝሬዋለሁ ومن ستر مسلما ستره الله في الدنيا والآخرة ዝሙትን ቢሰራ አጋልጠህ አትሰጥም ለምን ዝሙት ቢድዓ አይደለም ዲንን የሚያፈርስ ነገር ነው ዝሙት አይ እሱ ዝሙት ሲሰራ ማለት ዝሙትን ከፈጸመ በኋላ ዝሙት ወደ አላህ ያቃርባል አጅር ያስገኛል ነው ቶሎ ስሩ ብሎ የሚጣራ ሰው ነው እንዴ ዝሙት ፈጻሚ ሐራምነትን ራሱ ያጸድቅልሃል والله ሐራም ነው ነገር ግን ምን አደርጋለሁ ሸይጣን አሸነፈኝ ስሜት የገፋፋኝ ነው የሚለው አይደለም ነው እኮ የሚለው ዝሙት የሚሰራ ይሆን አካል አይ እኔ ዝሙት በመፈጸሜ ወደ አላህ እቃረባለሁ አላህ ምንዳን ይመነዳኛል ጀነት ይከተኛል ብሎ አስቦ ነው የሚሰራው ጭራሽ ይህን የሚል አንድም አካል አታገኝ አንድም አካል አእምሮ ሰሊም የሆነ ማለት ነው ከእብደት የጸዳ የሆነ አካል እስከሆነ ድረስ ይህን ንግግር አይሰነዝርም አይናገርም ነገር ግን ለበበሉ ቢድዓ የሚሰራ የሆነ አካል ግን ምንድነው ምን አስቦ ነው የሚሰራው መውሊድ አክባሪዎችን እንመልከት ምሳሌ እንደዛ ሲደለቁ ሲደንሱ ሲጨፍሩ እንደዚሁም ደግሞ ማለት هذا الحبيب مع الاحباب قد حضر وسامح الكل فيما قد مضى وجرى እያለ ሐሰን البنا የገጠመውን ግጥም የሚገጥሙት ልብ በሉ خذ بيدي يا رسول الله የሚሉት ማለት ነው ልብ በሉ ሌላም ማለት ነው ሽርክ የሆኑ ነገሮችን የሚሰነዝሩት ምን ፈልገው ነው ወደ አላህ Subhanahu Wa Ta'ala እንቀርባለን ጀነት ያስገባናል መውሊድ መፈጸማችን ነው አይደለም
ይሄን ታስቦ ነው አይደለም መልእክተኛውን ወደን ነው እኮኛ ረሱላህ ሰለላሁ ዐለይሂ ወሰለም ዲን ነው ዲን አይደለም መልእክተኛውን ሰለላሁ ዐለይሂ ወሰለም መውደድ ዲን ነው ዲን አይደለም ዲን ነው እሳቸውን ካልወደድን ምን እምነት አለና ሲጀመር ስለዚህ እሳቸውን ወደን ነውኛ መውሊድ የምናከብረው የምንፈጽመው የምንሰራው ይላል ስለዚህ ይህ ማለት ነው ቢድዓ ምን ተደርጎ ታስቧል አምልኮ ተደርጎ ታስቧል ስለዚህም ቢድዓ የሚሰራ የሆነ አካል አምልኮት ነው ስላለ ተው ይሄ ነገር حرام ነው ብትለው እንዴት ተብሎ ይላል እኔ ወደ አላህ እየተቃረብኩበት አላህ ይወደኛል ብዬ ማለት ነው እየሰራሁት አንተ ተው ትለኛለህ ይሄንን ተግባር ከምንድን ነው ተውበት ማድረገው ነው የሚለው ዝሙት ፈጻሚን አካል ግን ተመለስ ዝሙት حرام ነው ብትለው አዎ ኢንሻአላህ ከእለታት አንድ ቀን ልተው እችላለሁኝ ብሎ እንኳን ልቦና ላይ የሚያቃጭልበት ሆነ እይታ ይኖራል ግልጽ ይመስለኛል ኢንሻአላህ ይሄንኛው ቢድዓን የሚሰራ የሆነ አካል መልካም ነገር አድርጎ ስላሰበው ወደ አላህ መቃረቢያ መንገድ አድርጎ ስላሰበው ከናቀደው አይመለስም ከምንድን ነው መመለሰ ብሎ ክርር ግትር ያለ የሆነ አቋም ያንጸባርቃል ግልጽ ይመስለኛል ኢንሻአላህ ስለዚህ ዝሙትን የሰራ የሆነ አካል ስርቆት የመሳሰሉ የሆኑ ከባኢር ذنوب በሚመደቡና ከዚያም በታች ያሉ የሆኑ ወንጀሎች የሚፈጽም የሆነን አካል ግን ለበበሉ ማለት ለብቻው ወይም ደግሞ አንተ ባየህበት በሆነ ሁኔታ ወንጀልን ሲፈጽም ካየው የዛኔ ለሰዎች አጋጽ ይህ ሌባ ሲሰርቅ አይቼዋለሁ ይህ ዝሙት ሲሰራ አይቼዋለሁ አይባልም ይህ አይባልም በል ሰውየውን ጠጋ ብለህ ምከረው ተመለስ ከዚህ الله سبحانه وتعالى يوم القيامة يقطعل بل دنيا مدر ላይ ምናልባት አኺራው ቅጣት በፊት ዱንያ ምድር ላይ ቅጣት ሊያዘንብብህ ይችላል ተመለስ ብለህ ትመክረዋለህ አለቀ የቢድዓን ባልተቤተሳ ተመክረዋለህ ተዘክረዋለህ እምቢ ብሎ በቢድዓው ላይ መጽናትን እንጂ ካልተቀበለ የዛኔ ተጠንቀቁ ይህ ሰዎችን የሚያበላሽ ጥመትን ይዞ የመጣ ይሆናል ማለት ልዩነት አለ የለም በሁለቱ መካከል ልዩነት አለ እዚህ ጋር ማን ሰፈረ ሙስሊማን ሰፈረሁ الله በምን ላይ ነው የሚተረጎመው ማለት ነው ማለት ተራ የሆነን ወንጀል አምልኮ ተደርጎ የማይታሰብ የሆነን ወንጀል በፈጸመ በሆነ አካል ላይ ነው ግልጽ ይመስለኛል ኢንሻአላህ طيب ومن ستر مسلما ستره الله في الدنيا والآخرة والله في عون العبد والله سبحانه وتعالى في عون بأجزاء وسطن ያለው على عبد ባሪያውን በማገዝ ውስጥ ማለት ነው ይገኛል አላህ Subhanahu Wa Ta'ala ما كان እስከሆነ ድረስ ማ መስፈሪያ ናት እዚህ ቦታ ላይ ናፊያ አይደለችም ወይም መውሱል አይደለችም እና እዚህ ጋር መስፈሪያ ናት ما دمت حيا ብሎ አላህ Subhanahu Wa Ta'ala የዒሳ ኢብኑ መርየም ንግግር ሒካያ እንዳደረገው ወይም ደግሞ እንደተረከው ማለት ወአውሳኒ ቢሶላቲ ወዘካቲ ما دمت حيا ብሎ ማለት ነው አላህ Subhanahu Wa Ta'ala የዒሳ አለይሂ ሰላም ንግግር ነቅል እንዳደረገው እንዳስተላለፈው ما دمت حيا ማለት ያው ሁኝ እስከዘወተርኩኝ ድረስ ማለት ነው ስለዚህ ማ ድረስ የሚለውን ትርጉም ነው የምሰጠን መስፈሪያ ነው ظرفيه ይሏታል ነህዮች ማለት ነው መስፈሪየቱን ظرفيቱን ተብላ ትጠራለች ጊዜ ማለት ነው ገደብ ላይ ትጠቁማለች በመቀጠል ደግሞ ቃሉን ወይም ደግሞ ድርጊቱን ወደ መፍጠርና ወደ ስራው ቃሉ ትመልሰዋለች ما كان العبد اي ما دام كون العبد ማለት ነው የተፈለገው ما دام كون العبد ማለት ነው የተፈለገው طيب ما كان العبد ባሪያው ማለት ነው እስከሆነ ድረስ ማለት ነው ما كان እስከሆነ ድረስ የሚለውን ትርጉም ነው የምትሰጠን ما كان እስከሆነ ድረስ العبد ባሪያው في عون በእገዛው እስከሆነ ድረስ اخيه ወንድሙን በማገዝ ውስጥ እስከሆነ ድረስ አላህ Subhanahu Wa Ta'ala ባሪያውን በማገዝ ውስጥ ይገኛል አንተ ወንድምህን የምታግዝ ከሆንክ ማለት ነው በመልካም ነገር ላይ وتعاونوا على البر والتقوى ولا تعاونوا على الاثم والعدوان ብሎ አላህ Subhanahu Wa Ta'ala ተናግሯል የምታግዘውና የምትተባበረው በምን ላይ ነው በመልካም ተግባር ላይ የምታግዘው ከሆነ የምትረዳው ከሆነ አላህ Subhanahu Wa Ta'ala ረጂ የሆነውን ማለት ነው ምን አካልና እንደዚሁም ደግሞ ባሪያ ማለት አላህ Subhanahu Wa Ta'ala በመርዳት ውስጥ ይገኛል ግልጽ ይመስለኛል ኢንሻአላህ አንተ ወንድምህን እርዳ እንጂ የአላህ Subhanahu Wa Ta'ala እርዳታ ካንተ ጋር ነው የሚሆነው طيب والله في عون العبد ما كان العبد في عون أخيه ومن سلك يتغازي هنا أكاد طريقا منجد يلتمس يمفلق هنا سال فيه بسوط بزا منجد علما شريعة يهنا أوقات يمفلق هنا سال منجد يتغازنا عندزيم يقبى يهنا أكاد سهل الله سبحانه وتعالى يا جرال لتال سهل يا جرال الله سبحانه وتعالى له لسو يا جرال لتال به بسو أي መንገድን በመግባቱ ምክንያት ዒልምን ለመፈለግ መንገድን በመግባቱ ምክንያትና በመጓዙ ምክንያት ቢሂ የሚለው ባዋ ሰበብያ ነው بسبب التماسه العلم ማለት ነው ዕውቀትን በመፈለጉ አማካኝነትና ምክንያት
طريقا من قد يقرأ لك على الله سبحانه وتعالى إلى الجنة ولا جنة يوسد هنا من قد الله يقرأ لك علم مالك نو كثيرا ما يسوقك إلى تقوى الله سبحانه وتعالى وإلى خشيته وقت مالك نو بزنق زي الله سبحانه وتعالى لمفرات يقفها يندهل كما قال الله سبحانه وتعالى في كتابه الكريم إنما يخشى الله من عباده العلماء قولوا الله أن تناقروا أداة الحصر ناس إنما مثل ما قد بيقول سلوات النحوية أداة الحصر تبالات بتشاملون تركم ستنا جوة على يقن يتفلقوا ونتا يكون فراتشا الله سبحانه وتعالى يفرط إنما ناتشو وقت يالاتشو وقت بالتبيتوش لك أونتوش ناتشو شريعة يكون وقت أسملكتو لك أونتوش ونتاقالاتوش ناتشو بمالة الله سبحانه وتعالى ينهكا ስለዚህ አላህን ማለት ነው እጅግ በጣም እውነተኛ የሆነን ፍራቻ የሚፈሩት እነሱ ከሆኑ ወደ ጀነት የመግባት እድላቸው ወደ ጀነት ማለት የመግባት እድላቸው ሰፊ ነው ሰፊ አይደለም ሰፊ ነው ስለዚህ በተዘዋዋሪ መጠቅ ዒልም ማለት ነው ወደ ምን ይነዳል ወደ ጀነት ማለት ይነዳል ማለት ነው ልብ በሉ ይሁንና ግን ዕውቀት ያለው የሆነ አካል ሆኖ ደግሞ ጠማማም አለ ይህ ግን አለ ኑድራ አንዳንድ ጊዜ አልፎ አልፎ ይከሰታል ብዙውን ጊዜ ግን ዕውቀትን ልብ በሉ ሊላሂ ረቢል ዓለሚን ብሎ የቀሰመ የሆነ አካል الله سبحانه وتعالى بجا فلقوبتنا يا الله انفيت يوم القيامة ملكتها له آلهن وجوه يومئذ ناظرة إلى ربها ناظرة فتبالبت فلتوس يا الله انفيت ملكتها له بلو أكسبه ملكام تكبرن علما يكسم يهون أكالقن الله سبحانه وتعالى لن يضيع عمله تكبار أهبل أشبت من الله سبحانه وتعالى سلزي مالتنا لبقول ብዙን ጊዜ ዕውቀት ያላቸው የጠመሙ የሆኑ አካላቶችን ከተመለከተ መጀመሪያ ሲጀመር ማለት ዕውቀትን ሲቀስምም ሆነ ሲያስቀስም ልቦና ላይ ችግር ያለበት የሆነ አካል لله رب العالمين ያላለ የሆነ አካል ስለሆነ ወኢላ ለአላህ Subhanahu Wa Ta'ala ያደረ ለአላህ Subhanahu Wa Ta'ala የተከበረ የሆነ አካል ቢሆን ኑሮ ዒልሙ ወደ ጀነት እንጂ የሚነዳው ወደ ጀሃነምና ወደ ጥመት አይነዳውም ነበር ግልጽ ይመስለኛል ኢንሻአላህ መናገር ስለዚህ እኔም ሆንኩኝ እናንተ ማንኛውም አካል ዕውቀትን የሚቀስምም ሆነ የሚያስቀስም በሚያስቀስምበት ጊዜ በሚቀስምበት ጊዜ አላሁ Subhanahu Wa Ta'ala ብቻ ሊያስብበት ይገባል ጀነትን ሊያስብበት ይገባል ከጀሃነም መራቅን ሊያስብበት ይገባል ዒልም ማለት ነው ህይወቴ ነው ብሎ ሊያስብ ይገባል ከዛ ውጭ ግን ሌላን ሐሳቦት ካሰበ የዱንያን ቁሳቁስና ምናምንቴን አስቦ ፈልጎ የሚቀስም ከሆነ መጨረሻ ላይ ጥመት ነው ራሱን ይጠማል ሌላውንም ያጠማል فضلوا وأضلوا بلو مرتين صلى الله عليه وسلم عند البخاري من حديث عبد الله بن عمرو عند تناقروا مالت عندما يتوقوا مالت أئمة الضلال تبلو ميتروا አካላቶች ማለት ነው ይመጣሉ እንደሚታወቅ ዛሬ ላይ ማሉ እነዚህ አካላቶች ማለት የሚያጠሙ የሆኑ መሪዎችና እንደዚሁም ዑለሞች ማለት ነው አሉ ዑለማ ለሁለት ይከፈላል ዑለማ በልቅ ማለት አይሰራ ዑለማ ለሁለት ይከፈላል ዑለማኡ الدين أو الملة تبلو ميتراونا وعلماء السوء تبلو ميترا ለሁለት ይከፈላል መጥፎ የሆኑ ሊቃውንቶችና እንደዚሁም ደግሞ እስልምና ሃይማኖትን ወይም የእስልምና ሃይማኖትን መንገድ መሰረት ያደረጉ ሆኖ ሊቃውንቶች ተብሎ ለሁለት ይከፈላል ኢስላማዊ የሆኑት ሊቃውንቶችና የእስልምናን መንገድ መሰረት ያደረጉት የሆኑት ሊቃውንቶች ወደ ጀነት ማለት ነው ራሳቸውም የተገሩ የሆኑ አካላቶች ናቸው ሌላውንም አካል ወደ ጀነት የሚያገሩ የሆኑ አካላቶች ናቸው እነዚህኞቹ ግን ራሳቸው ወደ ጀሃነም ማለት ነው የዞሩ የተቀጣጩ የሆኑ አካላቶች ሆነው ሳሉ ሌላውንም የሚያቀጣጩ የሆኑ አካላቶች ናቸው من أجابهم إليها قذفوه فيها ብለው متفق عليه ዘገባ ላይ حديث حذيفة رضي الله عنه መልእክተኛው صلى الله عليه وسلم እንደተናገሩ قال الله العافية ومن سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة ይህ ብቻ በቂ ነው ሐቂቃ የዕልም ደረጃ ሸሪዓ የሆነ ዕውቀት ደረጃ والله درجة ይህ ብቻ ቢሆን በቂ ነበር لو لم يكن له شرف إلا هذا لكفاه فضلا وشرفا بق درجة لدرجة بدرجة بستكل ይህ ብቻ ቢሆን አይ ወደ ጀነት ማለት ነው መንዳቱ ሸሪዓ የሆነ ዕውቀት ወደ ጀነት መንዳቱ ብቻ ቢሆን በደረጃ በስተኩል ይህ ደረጃ ብቻ በቂው ነበር ነገር ግን በል ከዚህ ደረጃዎች ብዙ ደረጃዎች አሉ ሸሪዓ የሆነ ዕውቀት መቅሰምና መማር لله رب العالمين ተብሎ ከሆነ ومجتمع قوم ومجتمع التسباسبون ማለት ما ناسيانا ተዝቦታ ላይ ومجتمع التسباسبون قوم ሰዎችና ህዝቦች في بيت በቤት ውስጥ من بيوت الله كالله سبحانه وتعالى بيتوች ውስጥ ማለት ነው በቤት ውስጥ አልተሰባሰቡም ይላል ከአላህ Subhanahu Wa Ta'ala ቤቶች ውስጥ ሲባል መስጊድ ውስጥ ማለት
يا الله بيت مالنا المسجد قلت مثلا في بيوت أذن الله أن ترفع إلى آخره ما لكم بلو الله سبحانه وتعالى عند التناجر في بيوت ما نيتنا بيتنا المساجد مسجد ما لكم يتفلقوا في بيوت بيننا الجيجارم دقمو في بيت من بيوت الله يملك الله سبحانه وتعالى بيت وسط ببيت وسط أي سباسهم بمسجد وسط أي سباسهم سوت الناس بوت يتلون يميانبوا سيهونوا كتاب الله يا الله سبحانه وتعالى كتاب يميانبوا سيهونوا يشبال بجماعة تسبسبوا باند نمس ينبب مالك أيضا صوفية وجندم يسروا يا رجل بجماعة ياسين النقرأ بلو تسبسبوا بعد الفجر بدعة إمام مالك رحمه الله رحمة واسعة بدعة مهون بكبد بهون هنيتا ما استنقق كمنور غار مالكنو استنققوا تكبد هنيتا إمام مالك رحمه الله بدعة من الأقوام أنصبر ይህንም ደግሞ አልሐፊዝ ኢብኑ ረጀብ ጃሚዕ العلوم والحكم ላይ አስፍሮት አላስቀምጦታል ቢድዓ ነው ከፈጅር በኋላ ተሰባስቦ ሲጀመር በተናጠልም ሆነ ልብ በሉ ማለት ድምጽ በተለያየ በሆነ ድምጽም ሆነ እንደዚህም ተሰባስቦ ማለት ነው በአንድ ድምጽ ማለት ነው የሆነን አንቀጽ ማንበብና መቅራት ይህ ቢድዓ ነው መሰባሰቡ አልተገኘም የለም ነው بعد الفجر ከፈጅር በኋላ ተሰባስቦ ቁርአን መቅራት ሁሉም የየራሱን ለሚቀራው የሚል አቋም አንጸባርቋል ኢማም ማሊክ ለምን لأنه لم يعهد في العهد الأول بمجمّر زمن تواقي هنا قدائر سلفوا الصحابة الفتمتم نيالو إمام مالك رحمه الله رحمة واسعة عندي بولتنيا درجة بيتن يوم وقت بهنا من قوان تسباسبوا أذكار مالك كنكسي تسباسبوا أذكار مالك بانددن أي شال ميلا مهم كلهم ياندانو يراسنا أذكار مالك مكتوب ሁሉም የራሱን አዝካር እና የሚፈልገውን አዝካር ተበታትኖ ማለት ነው የራሱን ይላል እንጂ ተሰባስቦ ማለት ሱብሃንአላህ አልহামዱሊላህ ላ ኢላሃ ኢላላህ ወላሁ አክበር ተሰባስቦ ማለት ይሄ ለማልተገኘ ግልጽ ይመስለኛል ኢንሻአላህ ኢማሙ አልባኒ ረሂመሁላህ ዚያራቱ الفقهية ላይ ይሄንን ማጥሮታል እንደሌለ የሌለ የሆነ ቢድዓ የሆነ ጉዳይ መሆኑን ማለት ነው ተናግሯልና طيب وما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه يتلون كتاب الله الله سبحانه وتعالى كتاب የሚያነቡ ሲሆኑ ويتدارسونه እንደዚህ مما ማሩስ ሲሆኑ በመካከላቸው አንዱን ቁርአንን የሚያስተምር ሲሆን በአላህ ቤት ውስጥ ማለት ነው ህዝቦች አልተቀመጡም ማለት ኢላ ቢሆን እንጂ አለ ነዘለት የወረደች ቢሆን እንጂ አው ويتدارسونه بينهم በመካከላቸው የሚማማሩት ቢሆን እንጂ ኢላ ነዘለት የወረደች ቢሆን እንጂ አለ ደግሞ በመካከላቸው የሚማማሩት ሲሆኑ በአላህ Subhanahu Wa Ta'ala ቤት ውስጥ ከአላህ Subhanahu Wa Ta'ala ቤቶች ውስጥ በአላህ ቤት ውስጥ አልተቀመጡም ኢላ ነዘለት የወረደች ቢሆን እንጂ عليهم በእነሱ ላይ አስፈኪነቱ እርጋታና መረጋጋት የወረደች ቢሆን እንጂ وغشيتهم الرحمة يا الله Subhanahu Wa Ta'ala እዝነት ያካበበቻቸው ቢሆን እንጂ እንደሚታወቀው መስጊድ ውስጥ መቀመጥ እርጋታን እንደሚያመጣ ፈጽሞ ማለት ሸክ የለም ጥርጣሬ የሚባል ነገር የለም አገኝ መስጊድ ውስጥ ማለት ያለ ምንም ቂራአ እንኳን ዝም ብለህ ቁጭ በትል ራሱ ማለት እርጋታ ማለት ታገኛለህ والله እርጋታ ታገኛለህ በመቀጠል ሰውየው ሶላትን የሚጠባበቅ ሆነ መስጊድ ውስጥ ቁጭ ብሎ መልአኮች ራሱ ዱዓ ያደርጉለታል اللهم صل عليه اللهم اغفر له وارحمه في البخاري صحيح مسلم يصدق የሆነ ዘገባ ነው ما دام في مصلاه ማለት ሰውየው መስገጃ ስፍራ ላይ ቁጭ እስካለ ድረስ መስጊድ ውስጥ بمعنى መስጊድ ውስጥ ከተቀመጠ ድረስ ማለት ነው ስለዚህ መስጊድ ውስጥ መቀመጥ ራሱ ብቻውን ደረጃ መልአኮች ዱዓ ያደርጉልሃል የመልአኮች ዱዓ ደግሞ ተቀባይነት አለው ያለ ምንም ሸክ አለይኩም ሰላም ወራህመቱላሂ ወበረካቱ ويتدارسونه بينهم إلا نزلت عليهم السكينة وغشيتهم እንደዚሁም የሸፈነቻቸው ቢሆን እንጂ الرحمة يا الله سبحانه وتعالى اذنت የሸፈነቻቸው ያካበበቻቸው ቢሆን እንጂ وحفتهم الملائكة ملائكتهم ያካበቧቸው ቢሆን እንጂ حفتهم ብሎ ማለት ያካበበቻቸው الملائكة ملائكتهم ያካበቧቸው ቢሆን እንጂ አናያቸውም እንጂ ማለት አንመለከታቸውም እንጂ መላእክቶች ራሱ ያካብቡናል ማለት ነው በል እንደሚታወቀው ሰሂህ ቡኻሪና ሰሂህ ሙስሊም ውስጥ የተደጋፈው ዘገባ አለ እንዲሁም ማለት ነው ልብ በሉ ለዚህ ስራ ብቻ የተመደቡ መላእክቶች አሉ ማለት ተሰባስበው ማለት አላህ Subhanahu Wa Ta'ala የሚያስታውሱ የሆኑ ሰዎችን ብቻ የሚያድኑ የሚፈልጉ መላእክቶች አሉ ለዚህ ስራ ብቻ የተመደቡ መላእክቶች እያንዳንዳቸው ምን አላቸው የሥራ ዘርፍ አላቸው ጅብሪል አለይሂ ሰላም የሥራ ዘርፍ አለው ሚካኤል አለይሂ ሰላም የሥራ ዘርፍ አለው ግልጽ ይመስለኛል ሌሎች መላእክቶች የሥራ ዘርፍ አላቸው እነዚህ ማለት ነው ሒለቅ الذክር ተብሎ የሚጠራውን ማለት ነው እንግዲህ ስለ አላህ Subhanahu Wa Ta'ala ጉዳይና ስለ ዲኑ ጉዳይ የሚወሳሱ የሆኑ አካላቶችን የሚያድኑ የሚፈልጉ የሆኑ መላእክቶች
በየጊዜው ማለት ነው እነዚህ መልአኮች ያካብቡናል ማለት ነው ይህም ዘገባ ሶሒህ ቡኻሪና ሶሒህ ሙስሊም ላይ የጸደቀ የሆነ ዘገባ ነው إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله سبحانه وتعالى يوسعجب يهون انجال في من أكل زندا عنده السزن دالو تونت أكلاته زن الله يوسعجب يهون انجال السزن دالو تنما ناجب الملائكة ملائكة زند يوسعجب على الله سبحانه وتعالى تملكة باريا وجن بمعنى لببالو زيقا عندما يتوقع عبد الصالح ملكام هنا باريا طري هنا باريا يا الله سبحانه وتعالى حقنا يا باريا وجن حق يطبق هنا باريا كما الأكبل طال بدرجة من تلال بدرجة كما الأكبل طال لمن كتبالا ملائكة سميت يلباتهم من يلباتهم لا يعصون الله ما أمرهم ويفعلون ما يؤمرون بل عباد مكرمون لا يسبقونه بأمره لا يسبقونه ما أنهم يستوصين لا يسبقونه بالقول وهم بأمره يعملون بمالة الله سبحانه وتعالى ينقر ስለዚህ ስሜት የሚባል ነገር የላቸው የሰው ልጅ ስሜት አለ ሸይጣን አለ ስንት ጎትጓች ነገር ማለት ነው አለ ያንን ሁሉ ተቋቁሞ የአላህን ዲን በትክክል ማለት የተፈጸመበት ከሆነ ከመልአክ ይበልጣል ደረጃው ግልጽ ይመስለኛል ኢንሻአላህ طيب وذكرهم الله سبحانه وتعالى ያሳቸው ቢሆን እንጂ في من عنده سزن ያሉት የሆኑት መልአኮች ዘንድ ومن بطأ ያዘገየው የሆነ አካል به አየሱን ሰውየውን عمله ተግባሩ ያዘገየው የሆነ አካል አይ መልካም ተግባርን ሳይፈጽም ሳይሰራ አንድ ወይም ደግሞ መልካም ተግባርን ፈጽሞ የፈጸሙ የሆነ መልካም ተግባር አናሳ የሆነ አካል ነገር ግን የሱ ዘር ሐረጎችና ዘመድ አዝማዶቹ ቤተሰቦቹ ግን ማለት ትልልቅና አንጋፋ የሆነ መልካም ተግባር ፈጽሞ ትልቅ ደረጃ ላይ ጀነት ውስጥ ማለት ያሉ ሲሆኑ የዛኔ ማለት ነው መንበጣ ያዘገየ የሆነ አካል ቢሂ እሱን ሰውየውን አመሉ ተግባሩ ያዘገየ የሆነ አካል ለም ይስሪ ማለት ሊያፋጥነውና ከፍ ሊያደርገው አይችልም አይለም ይርፋዕ ማለት ነው ቢሂ እሱን ሰውየው ነሰቡሁ ዘር ሐረጎቹ ከፍ ሊያደርጉት አይችሉም ሊያፋጥኑት ወደ ላይ ደረጃ ሊያፋጥኑት አይችሉም ግልጽ ይመስለኛል ኢንሻአላህ ዘር ሐረግ ምንም አይጠቅም በል ማለት የሚጠቅመው ተግባር አላሁ ሱብሓነሁ ወተዓላ ጀነትን ሲመነዳ ለመነዳቸው ለሆኑት አካላቶች ምንድነው ያለው ጀዛአን ቢማ ካኑ ያዕመሉ ሲሰሩት በነበረው በሆነ ተግባር ምክንያት ምን እንዳይሆን ዘንድ ይላል አላሁ ሱብሓነሁ ወተዓላ ግልጽ ይመስለኛል ኢንሻአላህ ስለዚህ የሚጠቅመን መልካም ተግባራችን እንጂ የኛ ዘር ሐረጎችና ቤተሰቦች ማለት ነው መልካም ተግባርን የፈጸሙ መሆናቸው እኛ መልካም ተግባር ካልፈጸምን ምንም ፋይዳ የለውም ጥቅም አልባ ነው የሚሆነው ለማለት ተፈልጎ ነው رواه مسلمون ኢማም ሙስሊም ዘግቦታል ዘገባውን بهذا اللفظ በዚህ ቃል ማለት ኢማም ሙስሊም رحمه الله ዘግቦታል ይላል ነክተፊ بهذا المثال سبحانك اللهم وبحمدك